በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይወጥን እንከ ዜና ገድሎ ኩሎ ሮጾቶ ለቅዱስ ዮሐንስ መጥምቀ መለኮት በረከቱ ቅድስት ትኩን ምስሌነ ለዓለመ ዓለም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ይህቹ መሽቀዳደሙን የጨረሰበት የመጥምቀ መለኮት ዮሐንስ የገድሉ መጽሐፍ ማንበብ ጀምራለሁ። የተቀደሰች በረከቱ ከእኛ ጋራ ከሕዝበ ክርስቲያኑ ከሀገራችን ጋር ለዘላለም ጸንቶ ይኖር አሜን። ይቅር ባይ በሚሆን በዮርዳኖስ የምወደው ልጅ ይሄ ነው ብሎ በመሰከረው በእግዚአብሔር አብ ስም አዳምን ከነ ልጆቹ ለማዳን ወደዚህ ዓለም በመጣው በእግዚአብሔር ወልድ ቸርነት በዮሐንስ በተጠመቀ ጊዜ በርግብ አምሳል ወርዶ ባረፈበት በእግዚአብሔር መንፈስ ቅዱስ ሀብትና ረድኤት ቅድስናው ከሁሉ በላይ የበዛ የመጥመቀ መለኮት ዮሐንስ ክብርን ታላቅነት ከጽንሱ ጀምሮ እስከ ልደቱ ድረስ የገድሉ መጽሐፍ ማንበብ እንጀምራለን። የተቀደሰች ጸሎትና አማላጅነቱ ከሁሉም ገዳማውያን ከአድባራት ሁሉ ጋራ ከሀገራችን ከኢትዮጵያ ከሁላችን ሕዝበ ክርስቲያን እንዲሁም ጋር ይሁን ለዘላለሙ አሜን። እግዚአብሔር አብ ሆይ ካህንና ነቢይ ድንግልና ሰማዕት የሆነው የመጥመቀ መለኮት ዮሐንስ የጽንሱን የልደቱን ነገር እናገር ዘንድ የአእምሮ እውቀት ስጠን አድለኝ። ወልድ የመጥመቀ መለኮት ዮሐንስ የጽንሱን እና የልደቱን ምስጋና እናገር ዘንድ የልቦናዬን ጆሮ ክፈትልኝ። እግዚአብሔር መንፈስ ቅዱስን የስጦታን ጸጋ ሀብትን በልቦናዬ ውስጥ አሳድረ ከጽንሱ እስከ ልደቱ ድረስ ያደረገውን ታምረ መጥመቀ መለኮት በዮሐንስ በሕይወቱ ዘመን ሁሉ የተጋደለውን ገድል እናገር ዘንድ ግለጽልኝ። ልደቱ ከክርስቶስ ወገን የሆነ ክርስቶስ በሥጋ የሚዛመደው የመጥመቀ መለኮት ዮሐንስ የጽንሱን እና የልደቱን ዜና መናገር እነሆ መልካም ነው፣ እነሆ ያማረ ነው። እነሆ የመጥመቀ መለኮት ዮሐንስ የጽንሰቱንና የልደቱን ዜና መስማት ልብን በጣም ደስ ያሰኛል፣ አጥንትን ያለመልማል። በአባቱ እና በእናቱ የእርጅና ዘመናቸው የሆነውን የመጥመቀ መለኮት ዮሐንስ የጽንሰቱንና የልደቱን ነገር ለማመስገን ለእኔ በጣም ቀናኝ። የልጅነትና የጉልምስና ልማድ ካረፈባቸው የሥጋቸው ፈቃድ ከጠፋላቸው በኋላ በአባቱ በዘካርያስ ወገንና በእናቱ በኤልሳቤጥ ማኅፀን ውስጥ እግዚአብሔር ንጹሕ ዘር አትርፎ አቆየ። የኤልሳቤጥ ማኅፀንን የእውነተኛ የጽድቅ ማደሪያ ትሆን ዘንድ እግዚአብሔር ለዮሐንስ መጥምቅ ንጹሕ የወርቅ ሳጥን አደረጋች። ስለዚህ ዮሐንስ መጥምቅ ከመወለዱ በፊት ሆነ ከወለደችው በኋላ ሌላ ከሚወደውም ሆነ ከመወለዱም ሆነ ከመጽነሱ የኤልሳቤጥ ማኅፀን የተጠበቀች ሆነች። እናንተ የክርስቶስ አገልጋይ የሆናችሁ ሁሉ የመጥመቀ መለኮት ዮሐንስ ልደትና ጽንስን እናገር ዘንድ አንደበቴን የረታ ቀና ያደርግልኝ ዘንድ ለምኑልኝ። ይህም የመጥመቀ ዮሐንስን ምስጋና ለመናገር የምፈልገውን በትዕቢት በመኩራት አይደለም፣ የሰባኪ ዮሐንስን በረከት ቃል ኪዳን በመፈለግ ነው እንጂ። ንዑር ክቡር የሆነ የቅዱስ ዮሐንስን ጽንሰት በእናቱ በአባቱ የጉልምስና ዘመናቸው አይደለም፣ በእርጅና ዘመናቸው ነው እንጂ። ሕሊና የመጥመቀ መለኮት ዮሐንስን ለማመስገን ይተጋል። ነገር ግን የልቦና እውቀትን ትንሽ በሆነ ለዚህ ብዙ ከመናገር ዝም ይላል። ነገር ግን የችሎታውን ደካምነት ተገንዝቤ ያልተወውም። በተቻለኝ መጠን የመጥመቀ ዮሐንስን ገድል እናገራለሁ እንጂ። ቤተ መቅደስ ለእግዚአብሔር መሥዋዕትን ከሚያቀርበው ከሊቀ ካህናቱ ወገን የሚወለደው ክርስቶስ በሥጋ የሚዛመደው የመጥመቀ መለኮት ዮሐንስ የልደቱንና የጽንሰቱን ዜና መናገር እነሆ መልካም ነው፣ እነሆ ያማረ ነው። የመጥመቀ መለኮት ዮሐንስ ጽንሰቱን በቅድስት ቅዱሳን ውስጥ ቆሞ ለእግዚአብሔር መሥዋዕትን ከሚያቀርብ ሌዋውያን ከሆኑ ከሊቀ ካህናቱ ወገን ነው። በሉቃስ ወንጌል እንደተነገረው በእግዚአብሔር ፈቃድ በብስራተ መልአክ
የተፈጸመች የመጥመቀ መለኮት ዮሐንስ ጽንሰቱ ልደቱን በጣም እየከበረች ናት። በይሁዳ ንጉሥ በሄሮድ ዘመን ከአብያ ወገን የሆነው ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ልጆች ወገን የነበረች ስሟም ኤልሳቤጥ ትባል ነበር። ሁለቱም በእግዚአብሔር ፊት ጻድቃን ነበሩ። በእግዚአብሔር ትእዛዝ በሕጉና በሥርዓቱ ሁሉ ይሄዱ ነበረ። ሁለቱም ከኃጢአት ሁሉ ንጹሕ ነበሩ። ነገር ግን ልጅ አልነበራቸውም። ኤልሳቤጥ መሃን ነበረች። ሁለቱም አርጅተው የመውለጃቸው ዘመን አልፎ ነበረ። ዘካርያስ ልጅ ባለመውለዱ የእስራኤል ልጆች ንቀውት፣ አዋርደው ዝቅ አድርገው ያዩት ይመለከቱት ነበረ። ሁሉም እንዲህ ይሉት ነበረ፣ ይህ ሰው ኃጢአት በደለኛ ነው። ስለዚህ ብዙ ተባዙ፣ ምድርን ምሏት ብሎ እግዚአብሔር ለአባታችን ለአዳምና ለልጆቹ የሰጠውን በረከት አሳጥቶት ልጅ የነሳው በኃጢአቱ ምክንያት ነው አሉ። ሁልጊዜ እንዲህ ይሉት ነበር። ዘካርያስ ስለዚህ ነገር እያዘነ የተባረከና እንደ ነቢዩ ኤርምያስ ያለ ልጅ ይሰጠው ዘንድ ዕለት ዕለት ሁልጊዜ ወደ እግዚአብሔር ልመና ያቀርብ ነበር። ያን ጊዜ የእግዚአብሔር የካህኑን የዘካርያስን ልመና ተቀብሎ ሰማና ልጅ እንደሚወልድ ይነግረው ዘንድ ከበራካዩ ልጅ ወደሆነ ወደ ዘካርያስ ዘንድ መስከረም 27 ቀን የመላእክት አለቃ ገብርኤል ላከው። ከዚያ በኋላ በእግዚአብሔር ፊት ካህናት እንደሚያደርጉት በተራ የክህነት ሥራ በሚሠራበት ጊዜ ዘካርያስ የሚያጥንበት ጊዜ ደረሰ። ዘካርያስ ወደ እግዚአብሔር ቤተ መቅደስ ገባ። በዕጣኑ ሰዓት ጊዜ ሕዝቡም በሙሉ በውጭ ቆመው ይጸልዩ ነበረ። የእግዚአብሔር መልአክ በዕጣኑ መሠዊያ በስተቀኝ በኩል ቆሞ ታየው። ዘካርያስ መልአኩን ባየ ጊዜ ደነገጠ። ፍርሃት፣ ረዓድ፣ መንቀጥቀጥ አደረበት። መልአኩም እንዲህ አለው፣ ዘካርያስ አትፍራ፣ ጸሎትህ በእግዚአብሔር ፊት ተሰምቶልሃልና ሚስት ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ። ለአንተም ተድላ ደስታ ይሆንልሃል። በመወለዱ ብዙዎች ደስ ይላቸዋል። ይህ ልጅ በእግዚአብሔር ፊት ታላቅ ይሆናል። የወይን ጠጅ ማንኛውም የማያሰክረውን ቢሆንም አይጠጣም። ከእናቱ ማኅፀን ጀምሮ መንፈስ ቅዱስ ይመላበታል። ከእስራኤል ልጆች ብዙዎችን ወደ አምላካቸው ወደ እግዚአብሔር ይመልሳቸዋል። በመንፈስ ቅዱስ በኤልያስ ኃይል በእግዚአብሔር ፊት ጸንቶ ይኖራል። የአባቶቻችን እውቀት ወደ ልጆች ከሃዲያን ሐሳብ ወደ ጻድቃን እውቀት ይመልስ ዘንድ ሕግ ይሠራ ዘንድ ሕዝቡም ለእግዚአብሔር የተገቡ ያደርግላቸው ዘንድ አለው። ዘካርያስ የእግዚአብሔር መልአክ እንዲህ አለው፣ ይህ ሁሉ እንደሚደረግ በምን አውቃለሁ? እነሆ እኔ አርጅቻለሁ፣ ሚስቴም የመውለጃዋ ጊዜ አልፏልና አለው። መልአኩን ዘካርያስ መልሶ እንዲህ አለው፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ይህን ነገር እነግርህ ዘንድ ወደ አንተ ተልኬአለሁን። እነሆ ይህ እስከሚሆን ድረስ አሁኑ ዲዳ ትሆናለህ፣ መናገር ይሳንሃል። በጊዜውም ጊዜ የሚደረገው ሊፈጸም የሚችለውን ነገር አላመንከኝምና ዲዳ ሁን አለው። ይህን ነገር ነግሮት ከጨረሰ በኋላ መልአኩ ከእሱ ዘንድ ሄዶ ተሰወረው። ሕዝቡም በአፋ ሆነው እየጸለዩ ዘካርያስን ይጠብቁት ነበር፣ አደነቁ። ዘካርያስ ወደ ቤተ መቅደስ ውስጥ ከገባ ዘግይቷል። እነሱም እሱን ወዳሉበት ወደ ውጭ በወጣ ጊዜ ማነጋገር ተሳነው። ሕዝቡ በቤተ መቅደስ የታየውን እንዳለ አወቁ። ዘካርያስ እንዲሁም ዲዳ ሆኖ በእጁ እያመለከታቸው ኖረ። ከዚህ በኋላ ዘካርያስ ተራውን ጨርሶ ወደ ቤቱ ገባ። ከ2 ቀን በኋላ ሚስቱ ኤልሳቤጥ ጸነሰች። ኤልሳቤጥም መጽነሷን 5 ወር ሸሸገችው። እግዚአብሔር ፈጣሪ መጎብኘቱን በጎበኘ ጊዜ እንዲህ አደረገልኝ ብላው በዚያ ወራት ስድቤን ሁሉ ከሰው ያርቅልኝ ዘንድ አለች። ዮሐንስ በተጸነሰ በ6ኛው ወር መልአኩ ገብርኤል ከእግዚአብሔር ዘንድ ከገሊላ አገር ናዝሬት ወደምትባል አገር ተላከ። ከዳዊት ወገን ለሚሆን ለዮሴፍ ለሚባል ሰው ወደ ታጨችው አንዲት ድንግል ዘንድ ተላከ። የዚህች ድንግል ስሟ ማርያም ይባል ነበረ። መልአኩም ወደ እርሷ ገብቶ ምልዕተ ክብር ሆይ ደስ ይበልሽ፣ ጸጋን የተመላሽ ሆይ እግዚአብሔር ከአንቺ ጋር ነውና አንቺ ከሴቶች ተለይተሽ የተባረክሽ ነሽ።
እሷም አይታ ካነጋገሩ የተነሳ ደነገጠች። እንዲህም ያለ ሰላምታ እንደምን ይቀበላሉ ብላ አሰበች። መልአኩም እንዲህ አላት፣ ማርያም አትፍሪ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እሱም ታላቅ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የአባቱን የዳዊትን ዙፋን ይሰጠዋል። የያዕቆብ ወገን ለዘላለሙ ይነግሣል፣ ነግሶ ይኖራል፣ ለመንግሥቱ ፍጻሜ የለውም። ማርያም መልአኩን እንዲህ አለችው፣ ወንድ ሳላውቅ ይሄ ነገር እንዴት ይሆንልኛል አለችው። መልአኩም መልሶ እንዲህ አላት፣ የቅዱስ እግዚአብሔር መንፈስ ያድርብሻል፣ የልዑል ወልድ ሥጋሽን ይለብሳል፣ ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር የባሕርይ ልጅ ይባላል። ከዘመድሽ ወገን የምትሆን ኤልሳቤጥ እንኳን እሷም በእርጅናዋ ወራት ጸነሰች፣ ልጅም አገኘች። መካን ለሚሏት ኤልሳቤጥ ከጸነሰች ይሄ ወር 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። በዚህ ጊዜ ማርያም መልአኩን እንዲህ እነሆ እኔ የእግዚአብሔር ገረዱ አለው እንዳልክ ይሁንልኝ ይደረግልኝ አላችሁ። ይህን ነገር ነግሯ ከጨረሰ በኋላ መልአኩ ከእሷ አልፎ ሄደ። በዚያን ወራት ያን ጊዜ ማርያም ፈጥና ተነስታ የክረምት ምንጭ በሚበዛበት መንገድ በደጋው ሄደች። የይሁዳ ዕጣ ወደምትሆን ወደ ዳዊት አገር ደረሰች። ወደ ዘካርያስን ቤት ገብታ ኤልሳቤጥን እንዴት ነሽ ብላ ሰላምታ ሰጠቻት። ኤልሳቤጥ እንዴት ነሽ ስትላት የማርያም ቃል በሰማች ጊዜ ጽንሱ በማኅፀኗ ውስጥ በፍጹም ደስታ ዘለለ፣ ሰገደ። ያን ጊዜ በኤልሳቤጥ ላይ መንፈስ ቅዱስ መላባት፣ በታላቅ ቃልም ጮኸች፣ እንዲህም አለች፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ብሩክ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እነሆ የሰላምታሽ ድምፅ ጆሮቼ በሰሙ ጊዜ በማኅፀኔ ውስጥ ያለው ልጅ በማኅፀኔ ውስጥ ሆኖ በፍጹም ደስታ ዘሏልና። ኤልሳቤጥ ማርያምን እንዲህ ብላ መሰገነቻት። ከእግዚአብሔር ተልኮ የነገረሽን ቃል እንደሚደረግ የምታምኝ አንቺ ንዕድ ነሽ፣ ክብርት ነሽ። በዚያን ጊዜ ማርያም እንዲህ አለቻት፣ ሰውነቴ እግዚአብሔርን ታከብረዋለች፣ ልቦኔ በፈጣሪ በመድኃኒቴ ደስ ይላታል። የአገልጋይቱ መከራ አይቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ንዕድ ክብርት ነሽ ይሉኛል። እሱም ታላቅ ሥራ ሰርቶልኛልና ስሙ ቅዱስ ነው። ይቅርታው ለሚፈሩት ለልጅ ልጅ ነው። በሥልጣኑ ኃይል አደረገ። የልቦናቸውን ሐሳብ ከፍ ከፍ የሚያደርጉትን በተናቸው። ኃያላን ከማይረጋቸው አወረዳቸው፣ የተዋረዱትን ከፍ ከፍ አደረጋቸው። የተራቡትን ከበረከቱ አጠገባቸው፣ ባለጠጎችን ባዶ እጃቸውን ሰደዳቸው። ባሪያውን እስራኤልን ተቀበለ፣ ይቅርታውን አሰበ። ለአባቶቻችን ለአብርሃም ለዘሩ እስከ ዘላለም አደርገዋለሁ ያለውን። ማርያም ከኤልሳቤጥ ዘንድ 3 ወር ያህል ተቀምጣ ከዚያ በኋላ ወደ ቤቷ ተመለሰች። የመጥምቀ መለኮት ዮሐንስ በረከቱ አማላጅነቱ ከሀገራችን ከኢትዮጵያ ጋር ከሁላችን ጋር ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም የድርሳን መጥምቀ መለኮት ዮሐንስ በተወለደበት ዕለት ሰኔ 30 ቀን የሚነበብ ነው። ጸሎቱ፣ በረከቱ፣ ቃል ኪዳኑ፣ ሀብት ከሁላችን ከገዳሞቻችን ከአድባራቶቹ ከሁላችን ሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ለዘላለም ጸንቶ ይኑር። ኤልሳቤጥ ልጅ የምትወልድበት ጊዜ ደረሰ። ሰኔ 30 ቀን ኡር ክቡር የሆነው መጥመቀ መለኮት ዮሐንስን ወለደችው። በካህኑ ዘካርያስ ቤትም ታላቅ ደስታ ተድላ ደስታ ሆነ። ኤልሳቤጥ ልጅን ስለወለደች በጣም ተደሰተች። ዘመዶቿና ጎረቤቶቿ እግዚአብሔር ቸርነት እንዳበዛላቸው በሰሙ ጊዜ እንደሷም ደስ አላቸው። ከዚህ በኋላ በ8ኛው ቀን ሕፃኑን ሊገርዙት ዘንድ መጡ። በአባቱ ስም ዘካርያስ ሲሉት ዘንድ ፈለጉ። ኤልሳቤጥ እሱን ከመጽነሷ በፊት መልአኩ ያወጣለትን የልጅነት ስም ታላቅነት በመንፈስ ቅዱስ ጸጋ አወቀችና እናቱ ኤልሳቤጥ መለሰችና አይሆንም፣ የእሱ ስም ዮሐንስ ይባል እንጂ አለቻቸው። ኤልሳቤጥ በመንፈስ ቅዱስ ጸጋና ስጦታ የልጇን ስም ታላቅነት አወቀች። የመንፈስ ቅዱስ ጸጋ ስጦታ ባይገልጽላት ኖሮ ባላወቀች ነበረ። መልአኩ ዘካርያስ ሆይ ሚስት ኤልሳቤጥ ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ ባለው ጊዜ እሷ የመልአኩን ቃል አልሰማችም ነበረ። ኤልሳቤጥ ከዚያ ቦታ አልነበረችም፣ ከቤት ውስጥም ነበረች እንጂ ዘካርያስ እንዳይነግራት ዲዳ ሆኖ መናገር ተስኖት ነበር። ነገር ግን
ኤልሳቤጥ በመንፈስ ቅዱስ ጸጋ የልጇን ስም ስላወቀች ስሙ ዮሐንስ ይባላለች። ከዘመዶችሽ ወገን ስሙ እንዲህ የሚል የለም፣ ስለምን ስሙ ዮሐንስ ይባል ትያለሽ አሏት። ስሙ ማን ብለው ይሰይሙት ዘንድ እንደሚፈቅዱ አባቱ ዘካርያስን ጠየቁት። አባቱም ጠቅሶ ስሙ ማን ሊባል ትወዳለህ አሉት። ዘካርያስ ብራና እና ቀለም ለምኖ ስሙ ዮሐንስ ይባል ብሎ ጻፈ። ያን ጊዜ አንደበቱ ተፈቶ ምላሱን ረድቶ ተናገረ፣ እግዚአብሔርን አመሰገነው። ዮሐንስ በመወለዱ ቅዱስ ካህኑ ዘካርያስ አንደበቱ ዲዳነቱ ተፈታ ማለት ነው። እግዚአብሔር ይመስገን። ይህን ነገር ባዩና በተመለከቱ ጊዜ ሁለቱም አደነቁ። በዚያን ሀገር ሰው ሁሉ ላይም በይሁዳ አውራጃ ሁሉ ላይም ታላቅ ፍርሃት ሆነ። ይህን ነገር በይሁዳ አውራጃ ሁሉ አወሩት። ይህን ነገር የሰሙ ሁሉ በልባቸው አስተዋሉ። ከዚህም ልጅ የተነሳ ምን ይደረግ ይሆን እንጃ፣ የእግዚአብሔር ኃይል እጁ በላዩ ላይ ናትና አሉ። በአባቱ በዘካርያስ ላይ መንፈስ ቅዱስ መላበት፣ እንዲሁም ትንቢት ተናገረ። ይቅር ያለን ለወገኖቹ ድነት ያደረገ እስራኤል አምላክ እግዚአብሔር ይክበር ይመስገን። ከጥንት በነበሩ ነቢያት አንደበት እንደተናገረው ከአገልጋዩ ከዳዊት ቤት የምንድንበትን ቀን አስነሳልን። ከጠላቶቻችን እጅ ከሚጥሉን ሁሉ ያድነን ዘንድም ቸርነቱን ከአባቶች ጋር አድርጎ የተቀደሰች ኪዳኑንም ያስብ ዘንድ መሐላውን ለአባቶቻችን ለአብርሃም የማለውን መሐላ ያስብ ዘንድ ከጠላቶቹ እጅ የማይፈተንበትን ረድኤትን ይሰጠን ዘንድ ሊያድነው በፊቱ በዘመናችን ሁሉ በእውነት በቅንነት እናመልከው ዘንድ አንተ ልጅ የልዑል እግዚአብሔር ነቢይ ትባላለህ። መንገዱን ትጠርግ ዘንድ በፊትህ ትሄዳለህና ኃጢአታቸውን በሚሰረይላቸው ገንዘብ ይሰረይላቸው ዘንድ መድኃኒታችን እንዲያውቁት አሕዛብ ታስተምራቸው ዘንድ ካሪያም በጎበኘ በአምላካችን ይቅርታና በቸርነት በጨለመ ሞት ጥላ ስር ለነበሩት ሁሉ ብርሃን ያሳያቸው ዘንድ እግሮቻችንን ወደ ሰላም ጎዳና ያቃላልን ዘንድ ዘካርያስ ይህንን ነገር በመናገር ትንቢቱ እዚህ ላይ ጨርሶ አቆመ። በኦሪት ውስጥ የተጻፈውን ሁልጊዜ እያነበበ ዘካርያስ የመልአኩን ቃል አላመነም ብሎ ስለምን ተጠራጠር? እግዚአብሔር አብርሃምን እነሆ እንደዚህ ሁሉ የዛሬ ዓመት ወደ አንተ እመለሳለሁ፣ ሳራም ከልጇ ጋር ትኖራለች ያለውን ያውቃል። አብርሃም ሳራ በጣም አርጅተው የመውለጃቸው ጊዜ አልፎ ነበረ። ሳራ የሴቶች ልማድ ተስኗት ነበር። ሳራ ይህን ነገር በሰማች ጊዜ እንዲህ በማለት በልቧ ውስጥ ሳቀች። እስካሁን ድረስ ያልወለድኩት ገና ካሁን በኋላ እወልዳለሁ አለች። እግዚአብሔር አብርሃምን አለው፣ ዛሬ ሳራ በልቧ ውስጥ ያሳቃት ምንድን ነው? ለእግዚአብሔር የሚሳነው ነገር አለን? ከዚህ በኋላ እግዚአብሔር ሳራን ከጎበኛት በእርጅናዋ ወራት ወንድ ልጅም ለአብርሃም ወለደችለት። ይህን ሁሉ እያወቀ ዘካርያስ ስለምን ተጠራጠረ? ዘካርያስ የተጠራጠረው መጻሕፍትን ባለማወቁ አይደለም። እመቤታችን ማርያም እውነተኛ አምላክ የመውለዷን ታላቅነት ገብርኤል በነገራት ጊዜ ዮሐንስ የመጽነሱን ታላቅነት ደግነት ይታወቅ ዘንድ ነው እንጂ። በቤተ መቅደስ የዮሐንስ መወለድ ለዘካርያስ በነገረው በ6ኛው ወር ጌታችን የኢየሱስ ክርስቶስ መወለድን መልአኩ ቅዱስ ገብርኤል ለማርያም ነገራት። ጸጋን የተመላሽ ወይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አላት። ይህን የመልአኩን ቃል በሰማች ጊዜ ዘካርያስ እንደተጠራጠረ እመቤታችን ማርያም አልተጠራጠረች። የመልአኩን ሰላምታ በልቦና ውስጥም አስደናቂ ነገር ሆነባት እንጂ። መልአኩም እንዲህ በማለት ጠየቀው፣ ጠየቀችው። ወንድ ሳላውቅ ይሄ ነገር እንደምን ይሆንልኛል አለችው። መልአኩም እንዲህ አላት፣ የእግዚአብሔር አላት የቅዱስ እግዚአብሔር መንፈስ ያድርብሻል፣ የልዑል ወልድ ሥጋሽን ይጋርድሻል። ይህም ከአንቺ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል። መልአኩም መንፈስ ቅዱስ ያድርብሻል ያላት ቃል የሕሊናን መጠራጠር አራቃላት። ኃይለ ልዑል ይጋርድሻል ያላትም ቃል ከልቦናዋ ምድራዊ መጠራጠርን ከሱ አስወገደላት። ይህም ከአንቺ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው ያላት ቃልን ለወልድ ማደሪያ ትሆን ዘንድ በእምነት ሰርቶ አጸናት፣ አነጻት። መልአኩም ዳግመኛ ለማርያም እንዲህ በማለት አስረዳት፣ ለእግዚአብሔር የሚሳነው ነገር የለም።
ከዘመዶች ወገን የምትሆን ኤልሳቤጥስ እንኳን ካረጀች በኋላ ጸነሰች፣ ልጅም አገኘች። ይህም ወር 6ኛው ወር ነው አላት። ለኤልሳቤጥ ለዘካርያስ የተሰጣቸው ጸጋ ክብር ፍጹም በጣም ታላቅ ነው። እነሆ ለአምላክ እናት ዘመድ ሆነሻልና። ኤልሳቤጥ ዘር ባለማግኘቷ እመቤታችን ማርያም በፊትም በጣም ታዝን ነበር። ልጅም ስለማግኘቷ በሷ በጣም ደስ ተሰኘች። ማርያም መልአኩን እነሆ የእግዚአብሔር ገረድ እኔ አለሁ እንዳልክ ይሁንልኝ አለችው። በገብርኤል የተመሰለው ቃለ እግዚአብሔር በሥጋዋ መጋረጃ ተጋርዶ ተጭኖ በማርያም ማኅፀን አደረ። ማርያም የክረምት ምንጭ በሚበዛበት በደጋ ሄደች። የይሁዳ ዕፃ ወደምትሆን ከዳዊት አገር ደረሰች። ወደ ዘካርያስም ቤት ገብታ ኤልሳቤጥ እንዴት ነሽ ብላ ሰላምታ ሰጠቻት። ኤልሳቤጥም እንዴት ነሽ ስትላት የማርያም ድምፅ በሰማች ጊዜ ፈጣሪው አምላክ በማርያም ማኅፀን ውስጥ መኖሩን ስላወቀ የተጸነሰው ልጅ በእናቱ ማኅፀን ውስጥ በደስታ ዘለለ። የዓለም መድኃኒት ፈጣሪ በድንግል ማርያም ማኅፀን ውስጥ መኖሩን ለማየት የመጥምቀ መለኮት ዮሐንስ ዓይኖቹን በመንፈስ ቅዱስ ጸጋ በእናቱ ማኅፀን ውስጥ የተገለጠ ሆነ። የሁለቱም የማኅፀን መጋረጃዎች ሳይገለጡ ፈጣሪውን ለማየት የመጥምቀ መለኮት ዮሐንስ ዓይኖቹ በመንፈስ ቅዱስ ጸጋ ተገለጠ፣ እንደ መስታወትም ሆነለት። የሁለቱም የማኅፀን መጋረጃዎች ፈጣሪውን ለማየት የዮሐንስ ዓይኖች አልከለከሉትም። መልአኩም ለአባቱ ለዘካርያስ ከእናቱ ማኅፀን ጀምሮ መንፈስ ቅዱስ የተመላ ይሆናል ብሎ እንደነገረው በእናቱ ማኅፀንም ሆኖ በማርያም ማኅፀን ውስጥም ፈጣሪውን አየ። በእናቱ ማኅፀንም መጋረጃ ውስጥም ሆኖ ፈጣሪውን ለመቀበል ስግደትን እንደ እንቦሳ ጥጃ በደስታ ፈንድቆ ዘለለ። በሱ ላይ የመላው መንፈስ ቅዱስ በኤልሳቤጥ ላይ መላባትና እንዲህ ብላ ተናገረ። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ አለቻት። ሕፃኑን አደገ፣ በመንፈስ ቅዱስ ኃይል ጸና፣ በምድረ በዳም ለእስራኤል እስከሚገለጥ ድረስ በበረሃ ኖረ። የመጥመቀ መለኮት ዮሐንስ በረከቱ አማላጅነቱ በሀገራችን በኢትዮጵያ ላይ በሁላችን ላይ ለዘላለሙ ጸንቶ ይኖር፣ አሜን። ለዘመኑ ጥንት ፍጻሜ በሌለው በእግዚአብሔር አብ ስምም ፍጥረታትን ሁሉ ለማዳን ወደዚህ ዓለም በመጣው በእግዚአብሔር ወልድ ስም ሕይወትና መድኃኒት በሚሆን በእግዚአብሔር መንፈስ ቅዱስ ስም መለያየትን ሳይኖርባቸው በሦስትነት በአንድነት በሥላሴነታቸው በሚመሰገንበት ምስጋና ፍጥረትን በጉልበቱ ተንበርክኮ በሚሰገድለት አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም አምላክን በወለደች በድንጋሌ ሥጋ በድንጋሌ በጸናች በማርያም ልመና አማላጅነት በመጥመቀ መለኮት ዮሐንስ ቃል ኪዳን ተመክቼ በቅዱሳን መላእክት ተራዳኢነት አማላጅነት የመጥመቀ መለኮት ዮሐንስ ድርሳን ገድል ማንበብ ጀምራለሁ። የመጥመቀ መለኮት ዮሐንስ በረከቱ አማላጅነቱ ከሀገራችን ከኢትዮጵያ ከሁላችን ከሕዝበ ክርስቲያኑ ጋር ይሁን ለዘላለሙ አሜን። ይህ መጽሐፍ ድንግልና ሰማይ ካህን ነቢይ የሆነው መጥመቀ መለኮት ዮሐንስ ምስክር ሆኖ በሰይፍ በተቆረጠ ዕለት መስከረም 2 ቀን ይነበብ። የቅዱስ ዮሐንስ ቃል ኪዳኑ ምልጃው አይለየን። ያው የመስከረም ነውና ዋናው ገድሉ ነው። እያንዳንዱ የተቀመጠ አለ። ንጉሥ ሄሮስ በሞተ ጊዜ እነሆ የእግዚአብሔር መልአክ በግብፅ አገር ለዮሴፍ በሕልም ተገልጾ ታየው። እነሆ እንዲህ አለው፣ እነሆ የዚህ ዓለም ሕፃን
ንጉሥ ሄሮድስ በሞተ ጊዜ ነው የእግዚአብሔር መልአክ በግብፅ አገር ለዮሴፍ በሕልም ተገልጾ ታየው። እንዲህም አለው፣ እነሆ የዚህ ሕፃን ነፍስ የሚሹት ሞተዋልና ተነስተ ሕፃኑን እናቱን ይዘህ ወደ ምድረ እስራኤል ተመለስ አለው። ዮሴፍ ተነስቶ ሕፃኑና እናቱን ይዞ ወደ ምድረ ግብፅ እስራኤል ገባ። ልጁ ናዝራዊ ይባላል ተብሎ በነቢዩ የተነገረው ቃል ይደርስ ይፈጸም ዘንድ መጥቶ ናዝሬት በምትባል አገር ተቀመጠ። ለሞት ይፈልገው የነበረው የተረገመ ከሃዲ ሄሮድስ ከሞተ በኋላ ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር በምድረ ግብፅ ተመለሰ። በናዝሬት ተቀምጦ ሳለ እነሆ የዕድሜ ባለጸጋ የሆነው የዮሐንስ እናት ክብርት ኤልሳቤጥ አረፈች እና ዮሐንስ በእናቱ በኤልሳቤጥ አስከሬን አጠገብ ተቀምጦ እንዲህ እያለ ያለቅስ ነበር። እናቱ ኤልሳቤጥ ሆይ ዝም ያልሽው ዛሬ ያሳዘንኩሽ ነገር ምንድን ነውን? እናቴ ኤልሳቤጥ ሆይ ያሳዘንኩሽ ሁሉ ይቅር በይኝ። ከዛሬ ቀን በፊት መቼ ነው ዝም ብለሽኝ የነበረው? እናቱ ኤልሳቤጥ ሆይ እናቴ ኤልሳቤጥ ሆይ አንዲት ቃል እንኳን አትመልሽልኝ? ምን ዛሬ ዝም ያልሽኝ? በአንቺ ላይ የሰራሁት ክፉ ነገር ምንድን ነው? ስለ እናቱ መጥመቀ መለኮት ዮሐንስ እንደዚህ ያለ እያለቀሰ ሳለ የተሸሸገውን ሁሉ የሚያውቅ ጌታችን መድኃኒታችን ኢየሱስ ክርስቶስ የኤልሳቤጥን መሞት እናቱን ስለ ሞተችበት ዮሐንስ ብቻውን ከበረሃ ውስጥ ተቀምጦ እያለቀሰ መሆኑን አወቀ። ነፍስ ያላወቀ ሕፃን ስለሆነ በበረሃ እንግዲህ ኤልሳቤጥ ትታው ሄዳለች፣ አርፋለች ማለት ነው። ጌታችን ኢየሱስ ክርስቶስም የኤልሳቤጥ መሞት የወዳጁን ዮሐንስን ሐዘን ማልቀስን ባወቀ ጊዜ እሱ በናዝሬት ሆኖ ያለቅስ ጀመረ። እመቤታችን ቅድስት ድንግል ማርያም ልጇ ወዳጇ ሲያለቅስ ባየች ጊዜ ልጄ ወዳጄ ሆይ ምን ሆንክ? ስለምን ታለቅሳለህ? ብላ ጠየቀችው። ጌታም ለእናቱ እንዲህ በማለት መለሰላችን ነው ወገንሽ የሆነች ኤልሳቤጥን አረፈች፣ ዮሐንስን ብቻውን ከበረሃ ውስጥ ተውችው። ዮሐንስ ሕፃን ስለሚያደርገው አጥቶ በእናቱ አስከሬን አጠገብ ከፊት ለፊትም ተቀምጦ በመረረ ሐዘን ያለቅሳል። እነሆ እናቴ ሆይ እነሆ ዘመድሽ የሆነው ዮሐንስን ለቅሶ ስላወቅኩኝ የእርሱን ሐዘን ስለተሰማኝ የማለቅሰው ስለዚህ ነው አላት። በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችን ቅድስት ድንግል ማርያም የኤልሳቤጥን መሞት በሰማች ጊዜ በጣም ምርር ብላ ለቀሰች። ያን ጊዜ ብሪት ደመና መታ ከፊታቸው ቆመችና ፈጥና ተሸክማቸው የኤልሳቤጥ ከሞተችበት ዮሐንስ ካለበት ከደብረ ሲና በረሃ ውስጥ ወስዳ ደረሰቻቸው። ዮሐንስ ባያቸው ጊዜ ፈራ፣ ደነገጠ። ከዚያ በፊት ሰውን አይቶ ስለማያውቅ የእናቱን አስከሬን ብቻውን ትቶ ወደ ጫካ ሸሸ። ያን ጊዜ ጌታችን ኢየሱስ ክርስቶስ የዮሐንስን ፍርሃት አራቀለትና እንዲህ አለው፣ እኛን ከማየት የተነሳ አትፍራ፣ አትደንግጥ። አይዞህ፣ እነሆ የእናት ዘመዶች ማርያም እና ሰሎሜን በእናቱ አስከሬን ላይ መልካም ነገር ሊያደርጉልህ መጥተዋልና ና ወደ እኛ ቅረብ አለው። ዮሐንስ ይህን ቃል ኪዳን ከጌታ አንደበት በሰማ ጊዜ ወደ ኋላ ተመለሰ። ከመሬት ላይም ወድቆ ለጌታችን ለኢየሱስ ክርስቶስ ሰገደለት። ጌታችን እመቤታችን ማርያም ሰሎሜን እንዲህ ብሎ አዘዛቸው። በተጠማች ጊዜ ከእሷ ይጠጣ ዘንድ ለዮሐንስ በፈለቀችበት ውሃ የኤልሳቤጥን ሥጋ አጥባችሁ ገንዙ አላቸው። ያን ጊዜም ጌታችን ኢየሱስ ክርስቶስ እንዳዘዛቸው የኤልሳቤጥን አስከሬን አጥበው ገነዙት። ጌታችን ሚካኤልና ገብርኤልን ይመጡ ዘንድ አዘዛቸው። ሚካኤልና ገብርኤል ፈጥነው እንደ ዓይነ ጥቅሻ ከሰማይ ወርደው መጡና ከጌታችን ከኢየሱስ ክርስቶስ ፊት ቆሙ። ጌታችን ዮሐንስን እናት የኤልሳቤጥ ሥጋ የሚቀብርበትን መሬት ቆፍሩ አላቸው። ሚካኤልና ገብርኤል መቃብሩን ይቆፍሩ ዘንድ ጀመሩ። ጌታችን ኢየሱስ ክርስቶስን ዘካርያስ፣ ስምዖን በአካለ ነፍስ ከሰማይ መጥተው በኤልሳቤጥ አስከሬን ላይ ጸሎተ ፍትሐት ያደርሱ ዘንድ አዘዛቸው። እነሱም የኤልሳቤጥን አስከሬን ካለበት ቦታ ላይ ሚካኤልና ገብርኤል እመቤታችን ማርያምን ሰሎሜንም ከጌታችን ፊት ቆመው ሳለ ስምዖን ዘካርያስ በኤልሳቤጥ አስከሬን አጠገብ ቆመው ጸሎተ ፍትሐትን ያደርጉ ጀመረ። ጸሎተ ፍትሐት በጨረሱ ጊዜ መላእክትን በቆፈሩበት መቃብር ውስጥም ቀብረዋት የስምዖን የዘካርያስ ነፍስ ወደ ቦታቸው
ወደ ነበረችበት ቦታም ተመለሰች። ጌታችን ኢየሱስ ክርስቶስ የኤልሳቤጥን መቃብር በትምህርተ መስቀል አምሳል ደፈነው። ኤልሳቤጥ ያረፈችበትን ዕለት የካቲት 16 ቀን ሆነ። ከዚህ በኋላ ዮሐንስ ብቻውን ከበረሃ ውስጥ ትተውት ጌታችን ኢየሱስ ክርስቶስን ከእናቱ ከድንግል ማርያም ጋር ወደ ናዝሬት ለመመለስ ከደመና ላይ ተሳፍሮ ተነሳ። አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸነች ቅድስት ድንግል ማርያም ልጄ ወዳጇን እንዲህ አለችው፣ ጌታዬ አምላኬ ፈጣሪ ሆይ ስለምን ዮሐንስን ብቻውን ከበረሃ ውስጥ ትተነውን እንዴት ስትተነውን እንሄዳለን? ወደዚህ ቦታ ይዘነውን እየሸሸችውን እናቱን ጥላው ሞታ በመቃብር ውስጥ ተቀብራለች። ከእኛ ጋር ይዘነው እንሄድ እንጂ አለችው። ዳግመኛም እመቤታችን እንዲህ አለችው፣ ነፍስ ያላወቀ ሕፃን ስለሆነ አራዊት ይበሉታል፣ ይዘን መሄድ አለብን አለችው። ጌታችን ለእናቱ እንዲህ በማለት መለሰላት፣ በመምህርነት ወጥቶ ለእስራኤል በዮርዳኖስ ታይቶ እስከሚያስተምር ድረስ የሰማያዊ አባቴ ፈቃድ በበረሃ ውስጥም ብቻውን እንዲኖር ነው። አንቺ ብቻውን እንዴት ከበረሃ ውስጥ ይኖራል ትያለሽ? አራዊት እንዳይጣሉት ሊቀ መላእክትን ቅዱስ ገብርኤልን ከሱ አይለይም። በፈለገው ነገር ሁሉ ይራዱታል። እንዲታዘዙት መላእክተ ብርሃንን አዝዣለሁ። ብርሃነ መላእክት ቅዱስ ገብርኤል ሰማያዊ ኅብስትን ለምግቡ ያመጣለታል። በተጠማ ጊዜም እንደ ወተት የነጣች እንደ ወለላ ማር የጣፈጠች ውሃ ከኤዶም ገነት ያመጣለታል። ይችም ካለችበት ድንጋይ ስር የምትፈልቀው ውሃ እንደ እናቱ ጡት ለአፉ የጣፈጠች ያደርግለታለሁ። አንቺ ብቻውን እንዴት በበረሃ ውስጥ ይኖራል ትያለሽ? እስከ ዛሬ ድረስ የጠበቅኩት እኔ ነኝ። ሌላ ማን ጠበቀ ብለሽ ነው? እኔ አይደለሁምን? ወዳጅ ዮሐንስን ሰማይ አባቴ ከዚህ ዓለም ፍጥረት ሁሉ በጣም አብልጦ ይወደዋል። አባቱ ዘካርያስ በሥጋ ቢሞት በነፍሱ ሕያው ስለሆነ ዮሐንስን ለማጽናናት በአካለ ነፍስ ከእሱ እንዳይለዩ አደርጋለሁኝ። እንዲህም እናቱ ኤልሳቤጥን በሥጋ ብትሞት በነፍሱ ሕያው ስለሆነች ታጽናናው ዘንድ በነፍሷ በፍጹም ከእነሱ እንዳትለይ አደርጋታለሁኝ። ዮሐንስ በማኅፀን የጠቀለለ ተፋሃድ የተባረከች የከበረች ነች። የዮሐንስን የተሸከመች ማኅፀን ዕድ ክብርት ስለሆነች በሥጋ ውስጥ መጥፎ ሽታ ክፉ መዓዛም አይገኝባትም። በመቀሯ ውስጥም ትሎች አይገኙባትም። ድንግል እናቴ ሆይ አንቺ እኔን ጸንሰሽ ሳለሽ ወደ ኤልሳቤጥ በሄድሽ ጊዜ በእጇ ይዛ ጨብጣ ባፏ በሳመችሽ ጊዜ እንዲህ ብላ ትንቢት ተናገረች። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀን ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? ከእግዚአብሔር አግኝቶ የነገረኝን ቃል ይደረግልኛል ብለሽ የተቀበልሽው አንቺ ብፅዕት ነሽ፣ ክብርት ነሽ ብላ ስላመሰገነችሽ እንኳን ሥጋዋ ሊፈርስ ይቅርና መግነዟም አይለወጥም፣ መቃብሯም አይጠፋም። ነፍሷም ከሥጋዋ ጋር አንድ አድርጋ እንድትኖር አደርጋታለሁ። ይህን የመሰለ ነገር ስለ ወዳጁ ዮሐንስ ለድንግል እናቱ ነግሯት ከጨረሰ በኋላ ዮሐንስን ከበረሃ ውስጥ ትተውት በደመና ላይ ተጭነው ወደ ናዝሬት ተመለሱ። እናቱ ኤልሳቤጥ ከሞተች በኋላ ዮሐንስ የሚያጫውተው ሳይኖር በበረሃ መካከል ብቻውን ቀረ። ያሳዝናል። ቀድሞም በጭኗ ታቅፋው የላሞችን ወተት የምትግተው አሳዳጊ ሞግዚት ወይም በጀርባ ዝላ በወገቧ ተሸክማ የምታሳድገው አገልጋይ ባሪያ አልነበረችውም። እንደ ትንንሾች ሕፃናትን የለሰለሱ ምግቦችን ይሰጡት ዘንድ ሳይኖር ዮሐንስ በሰፊው በረሃ ውስጥ በአራዊት መካከል ብቻውን ቀረ። የመጥመቀ መለኮት ዮሐንስ ምግቦች የበረሃ ቅጠሎች ናቸው። መጠጡም ከተቀመጠበት ድንጋይ ስር የምትፈልቀው ውሃ ነበር። አባቶች እናቶች ሆይ ከፊተኛው ሆነ ከኋለኛውም ሰዎች እንደ መጥመቀ መለኮት ዮሐንስ ያለ አንዲት ምድራዊ የሥጋ ፈቃድ የሕሊና ሞት ምኞት ከዓለም ተለይቶ የወጣ ማን ሰው አለ? አብርሃም ስለ አምልኮተ እግዚአብሔር ብሎ ከተወለደበት አገር ከካራን ወጥቶ ቤት ሳይሰራ በገላዲዮን በድንኳን ውስጥ ተቀመጠ። በዚች ሀገር ውስጥም የአንዲት ጫማ መረገጫ ታህል ርስት ገዝቶ ገንዘብ አላደረገም። ሚስቱ ሳራም በምትሞትበት እንኳን የመቃብር ቦታ
የክልያዊ ሰው ከሆነው ከኤፍሮን ላይ የእርሻ መሬት በገንዘቡ ገዝቶ በውስጡ ቀበራት። ነገር ግን ከርስተ ዓለም አወጣጡ እንደ ቅዱስ ዮሐንስ መጥምቅ ካለ ሥጋዊ ምኞት ሆኖ አይደለም። አብርሃምስ በተወለደ አገር በእናትና በአባቱ ቤት ውስጥም በእንክብካቤ አደገ። ሚስትም ለራሱ አገባ። የፈጠረውን እግዚአብሔር ተመራሞ ካወቀ በኋላ ሚስቱ እየተራዳችው ባሮችም አገልጋዮችም ሁሉ እየተገዙለት እየተላላኩለት ከተወለደበት አገር ተሰዶ በከነዓን አገር በድንኳን ውስጥ ተቀምጦ ካለ ቤት ኖረ እንጂ። ለአብርሃም ወርቅና ብር፣ ከብቶች፣ በጎች፣ ብዙ ጥሪቶች ነበሩት። በኦሪት እንደተነገረው አብርሃም ንዑር ክቡድ ነው፣ በወርቅ በብር ሁሉ የከበረ ነው ተብሎ ተመስክሯል። የመጥምቀ መለኮት ዮሐንስ መጸነስ መወለዱ በተድላ ዓለም ውስጥ ብትሆን እድገቱ ኖረው ግን እንደ ሕፃን ሳለ በበረሃ ውስጥ ከአራዊቶች ጋር ነው እንጂ። እነሆ የመጥመቀ መለኮት ዮሐንስ እድገት በበረሃ ውስጥም በአራዊት መካከል ሆነች። የእናቱን ጡትን እንኳን ሳይተው የሚያጽናናው ሳይኖር ድሃ አደግ ሆነ። ከእነሱም ጋር ይጫወት ዘንድ በዘመኑ እኩል ከእነሱ ጋር የተወለዱ ሕፃናት አልነበረም። የተረገመ ሄሮድስ በሰይፍ ገድሏቸዋልና። ለዮሐንስ ግን በእሱ ላይ ምንም መጥፎ ነገር ሳያደርጉ የቶራን፣ የአንበሳን፣ የነብሮችን ልጆች እንደ ወንድና እንደ እህት ሆኑት። አንበሶቹም ነብሮቹም ዘንዶቹም ሁሉ አይጣሉትም። ወዳጁ አድርገውት እንደ ሕፃናት እንደ አባትም ሆኑለት እንጂ። እንደ መጥመቀ መለኮት ዮሐንስ ፍጹም ዓለምን የናቀ ከሚፈልሰው ተድላ ደስታዋን የተለየ የለም። እነሆ ይስሐቅ እግዚአብሔር ስለመውደዱ ከአንድ ቦታ ወደ አንዱ ቦታ እየተሰደደ በመንከራተት ኖረ። ነገር ግን የእሱ መሰደድ እንደ መጥምቀ መለኮት ዮሐንስ አልሆነም። ከዓለም ከጌጡ ከሽልማቱ አራቀም። ይስሐቅ ስለ ምግቡና ስለ ልብሱ እያሰበ ባሮችን፣ አገልጋዮችን፣ ከብቶችን፣ በጎችን ሁሉ ገዝቶ ገንዘብ አድርጎ ኖረ እንጂ። ነገር ግን ይስሐቅ እግዚአብሔር ስለ መውደዱ ይህንን ዓለም ካለመውደድ ኑሮውን ሁሉ ከዚህ ዓለም በጣም አድርጎ ኖረ። ለዮሐንስ ግን እነሆ እንደ ይስሐቅ ሳይሆን ከዚህ ዓለም ተድላ ደስታ ሁሉ ራሱን ፈጽሞ ባዕድ አደረገ። ከቅዱሳን ሁሉ የመጥመቀ መለኮት ዮሐንስ ስራዎቹ ኑሮቹ በጣም ያስደነቁ ናቸው። ያዕቆብ የእግዚአብሔር ምሕረት ቸርነትን ሲፈልግ በዚህ ዓለም ውስጥም እንግዳን መጻተኛ ስደተኛ ሆኖ ኖሯል። ያዕቆብ ከተወለደበት አገር በወጣ ጊዜ በዓለም ውስጥም ፍጹም እንደ መጥምቀ መለኮት ዮሐንስ ስደተኛ መጻተኛ አልሆነም። እነሆ ያዕቆብ ከሚስቶቹ ከከብቶቹ ጋር ተቀምጦ ከተወለዱት ሕፃናት ልጆች ጋር እየተጫወተ በዚህ ዓለም ውስጥ የሚኖር ሆነ እንጂ። በዚህ ዓለም ውስጥም እንደ እንግዳ ስደተኛ መጻተኛ መሆን የቅዱስ ዮሐንስ ነው። እነሆ ካለ አንድ ዘመድ ጭማትነት፣ ካለ አንድ ረድ ባህታዊነት ያስገርማል፣ በጣም ያስደንቃል። መጥምቀ መለኮት ዮሐንስ ውሃ በመቅዳት ዳቦ በማቀበል ዋሻ በማነጽ የሚረዳው አልነበረ። ምግቡም የበረሃ ቅጠሎች ኖሮ በበረሃ ውስጥ ሆነ እንጂ። እንደ መጥምቀ መለኮት ዮሐንስ ከዓለም ውስጥም ተገልሎ የሸሸና ከእርሷ ርቆ የቆመ የለም። ኤልሳቤጥ ስለ ሕገ እግዚአብሔር ሕግ ቀናት እስከ ኤልዛቤል ፊት ፈቀቅ ብሎ ሸሽቶ ምግቡን ከአሞራዎች ጠዋት ዳቦ በዘካርያስ ሥጋ በሰርክ ሥጋን እያመላለሱለት ከአጠገቡ ከተቀመጠው ምንጭም ውሃ እየጠጣ በኮሬ ተራራ ላይ ተቀመጠ። በራበውም ጊዜ አልታገሰም። ስራፕታ ከምትባል አገር አንዲት ባልቴት ትንሽ ዱቄት ቂጣ ጋግራ ቅባ ንጉ ቀብታ መገበችው እንጂ። እርሱ ራሱ ኤልያስ እንዲህ እንዳለ እግዚአብሔር አምላክ ሕዝቡን ይቅር እስከሚል ድረስ በእንስራሽ ውስጥም ያለው ዱቄት በማይሰሮሽ ውስጥም ያለው ቅቤሽ አይጉደልብሽ አይለቅብሽ አላት። የመጥመቀ መለኮት ዮሐንስ ከዓለም ወጥቶ ሸሽቶ መለየት እንደ ኤልያስ አይደለም።
ከፍጡራን እርዳታ ሁሉ ተለይቶ ብቸኛ ባህታዊ ሆኖ ከበረሃ ውስጥ ተቀመጠ እንጂ በሕፃንነት ዘመኑ ቅኑት እንደ ገበሬ ጽሙድ እንደ በሬ ሆኖ እንደ መጥምቀ መለኮት ዮሐንስ እግዚአብሔርን ያገለገለ የተገዛለት የለም። እናቱ ለኤልሳ ለእግዚአብሔር ብፅዓት አድርጋ የሰጠችው ሳሙኤል መጀመሪያ እናቱን በእንክብካቤ በቤቷ ውስጥ አሳደገችው። ከዚያ በኋላ ለእግዚአብሔር ይገዛ ዘንድ እናቱ ወደ ቤተ መቅደስ ወስዳ ሰጠችው። እሱም እግዚአብሔር ለዋያን ካህናትን ስርዓት እንደሰራላቸው ለቤተ መቅደስ ከገባው አስራት በኩራት ላይ ምግቡን እየተመገበ መጋረጃ በመጋረድ ምንጣፍ በማንጠፍ ታጥቆ ምስል ካህን ሆኖ በቤተ መቅደስ እግዚአብሔር እያገለገለ ኖረ። ነገር ግን የሳሙኤል ለእግዚአብሔር መገዛት እንደ መጥምቀ መለኮት ዮሐንስ ብቻውን ከበረሃ ውስጥ ተቀምጦ አይደለም። እናቱም በሕፃንነቱ ብቻውን ከበረሃ ውስጥ አልተወችውም። ሳሙኤል ከሰው መካከል ተቀምጦ እግዚአብሔርን እያገለገለ ኖረ እንጂ። ዮሐንስ የእናቱን ጡት ሳይተው ገና ሕፃን ሆኖ በእርጅናዋ አዝላው እናቱ ኤልሳቤጥ ይዛ ወደ በረሃ ውስጥ ሸሽታ ሄደች። ዮሐንስ ምን እሰጠዋለሁ ብላ እናቱ ያሳዘናት ያስጨነቃት ዘንድ በራበው ጊዜ አያለቅስም ነበረ። በተጠማ ጊዜ እናቱን ያራራለት ዘንድ አያለቅስም ነበረ። እሱ ግን ድሃ አደግ በመሆን የሰውን ሰውነትን ከሚነጣጥቁት አራዊት መካከል ኖረ። ነገር ግን ሰው ሁሉ የሚበሉ አራዊቶች ሁሉ እንደ ሕፃናት በፊቱ ሆነው ይጫወቱ ነበር። ዮሐንስ ለዓለም ከመገዛት ነፃ ሆነ። በፍቅሯም ገመድና ጠፍሮ አልተያዘም። ዮሐንስ ለማረፊያው ቤት ለመኝታውም ለመቀመጫውን ሰኔን በመስራት አልደከመም። ዮሐንስ እንዲህ አንዲት ትልም የምትመግበው የእርሻ መሬትም አላረሰም። አትክልትም ውሃም ያጠጣ ዘንድ አልተጋም። ዮሐንስ በጎቹን ከብቶችን ለመግዛት ገንዘብ ለማድረግ ተመኝቶ እነሱን ለመጠበቅ አልፈቀደም። ዮሐንስ ሰብተው የታረዱትን ሥጋ አልቀመሰም። ንጹሕ ካህን ለሆነው ለአባቱ ለዘካርያስ የመውለዱን ነገር ባበሰረው ጊዜም መልአኩ ቅዱስ ገብርኤል እንደመሰከረለት ሁሉ የማያሰክር የወይን ጠጅ አልጠጣም። ሰው ሁሉ እክንትፍ ብሎ ወደ ተፋው መሬት እንደማይመለስ ሁሉ የዮሐንስ ወደ ዓለም ተመልሶ አልገባም። ከሰው ወገን ምግቡን ያመጣለት ሳይኖር ዮሐንስ በበረሃ ውስጥ ብቻውን ተቀመጠ። ይመገበው ዘንድም የበረሃ እንስሳት አልታዘዘለትም። የሰማይ ወፎች ምግቡን አላመጡለትም። ዮሐንስ ሰውነቱን አለምልሞ ሥጋን አለስልሶ ገጸ ፊቱን የሚያሳምር የበረሃ ቅጠሎችን አልተመገበም። አንበጣ የተባለችውን አንዲት ቅጠል የጋጃ ማር ብቻ ይመገብ ነበር እንጂ። ዮሐንስ ከተቀመጠበት ከአንዲት ድንጋይ ስር ከምትፈልቀው ውሃ በስተቀር ከገድሎቹ ውስጥ ፈልቀው ከሚፈሱት ውሃዎች ሁሉ ፈጽሞ አልጠጣም። ዮሐንስ እህልም ሆነ እንጨት ፍሬዎችን ከወይን ዘለላዎችን በአፉ ይቀምስ ዘንድ አልተመኘም። ዮሐንስ በዮርዳኖስ ወንዝ አጠገብ የሚቀመጥ ጊዜ ከእሱ ይበላ ዘንድ አሳ ያመጡለት ዘንድ መረብ አላበጀም፣ ገንዘብም አላደረገም። አንበጣ ከተባለች ከአንዲት የበረሃ ቅጠል ከጣዝማ ማር በስተቀር ከሚበሉት ምግቦች ሁሉ ዮሐንስን ርትመች ሆኖ የተለየ ነበረ። እሱ ግን በእግዚአብሔር እምነት ተስፋ ብቻ ይቀመጥ ነበር እንጂ። አጥንቶቹም እንደ ገል ደርቀው ተንቋቁ። ቁርበት ደርቀው ከሰውነቱ ጋር ተጣበቀ። ከስጋውም ውስጥም ደሙ ፈጽሞ አለቀ። መጥመቀ መለኮት ዮሐንስ እነሆ በሕሊና በስጋም ፍጹም ድንግል ሆነ። ከእመቤታችን ከማርያም ብቻ በስተቀር መጥመቀ መለኮት ዮሐንስ በድንግልና ስጋ በድንጋሌ ሕሊና የሚበልጠው የለም። እመቤታችን ማርያም ስለ ቅድስናዋ ስለ ንጽሕናዋ ጌታ ኢየሱስ ክርስቶስ በማኅፀኗ ውስጥ አድሮ ከእርሷ ተወለደ። ዮሐንስ ንጹሕና ቅድስና ገንዘብ ስላደረገ በእሱ ዘንድ ጌታችን በእሱ ተጠመቀ።
መጥመቀ መለኮት ዮሐንስ በዚህ ዓለም ያገኙት መከራዎችን ሲያስቡት በጣም አድርጎ ያሳዝናል፣ ፈጽሞ ያስተክዛል፣ እጹብ ድንቅ ነውም። በሰማይ ያገኘው ጸጋ ክብር ሲያስቡት ግን በጣም ያስደስታል። እንደ እንቦሳ ጥጃ ያስፈነጫል፣ ያዘልላል። የሐዋርያው ቅዱስ ጳውሎስ ስለ እነርሱ እንዲህ በማለት ወደ ተናገረው ነቢያት ዓይነ ልቦናውን አስነሳው አቀናሁኝ። እንግዲህ ምን እላለሁ? የጌዴዎን፣ የባርቅ፣ የዮፍታሔን፣ የሶምሶምን፣ የዳዊትን፣ የሳሙኤል፣ የሌሎች ነቢያትን ነገር ልናገር ዘንድ ቀን ያጥረብኛል። እነሆ በሃይማኖት ጸንተው ተጋድለው አላውያን ነገሥታትን ድል አድርገው አሸንፈው ዋጋቸውን አገኙ። መልካም ትሩፋትን ሰሩ። ተስፋቸውም እነሆ የአንበሶችን አፍ ዘጉ፣ የእሳት ነበልባልም አጠፉ። ከጦር ስለትም ዳኑ፣ በመከራቸውም ዳኑ። በሰልፍም ጊዜም በረቱ። የጠላቶቻቸውንም ጥፍሮችን አሳደዱ። ሴቶች እንደ ትንሣኤ ቀን ሕያዋን ሆነሏቸው። ሙታኖችም ወስደው ይሙቱ፣ በቃ ተፈርዶባቸው የሞቱ አሉ። የሞቱም የምት በልጠውን ሕይወትን በሰማይ ያገኙት ዘንድ ከመከራ እንዲድኑ አልፈለጉምና ከእነሱም ውስጥ የረገፋቸው የዘበቱባቸው አስረው ያጋዟቸውም አለው። ከእነሱም ውስጥም በመጋዝ የሰነጠቋቸው፣ በድንጋይ የደበደቧቸው፣ ወደ ገደል የወረወሯቸው፣ በሰይፍም ስለትም የገደሏቸው አሉ። ከእነሱ ማቅ የተለበሰ እግርን የፍየል ሊጦ ለብሰው በበረሃ እየዞሩ ተጨነቁ። በዓለም ውስጥም ተቸገሩ፣ መከራን ተቀበሉ፣ ተራቡ፣ ተጠሙ። ዓለም የማይገባቸው እነዚህ ናቸው። ዱር ለዱርም፣ ተራራ ለተራራ፣ ዋሻ ለዋሻው፣ ፍርኩታ ለፍርኩታ ሁሉ ዞሩ፣ ተንከራተቱ። ሁሉም አምነው በሃይማኖት መከራ ተቀበሉ። እግዚአብሔርን ተስፋ ያደረገላቸውን መንግስትን አገኙ። እነሆ የዚህ ሁሉ ለእግዚአብሔር መገዛት እንደ ቅዱስ ዮሐንስ መጥምቅ አይደለም። በሕፃንነት ዘመናቸው በእናታቸው ጭን ታቅፈው ዕፀ ገዳምን አልታገሱም። እነሱም በእንክብካቤ በእናትና በአባታቸው ቤት ውስጥ አደጉ እንጂ። መጥምቀ መለኮት ዮሐንስ ግን እህል ሳይበላ ልብስም ሳይለብስም ከልጆቹ ጋር ሳይጫወት ሰውን በልተው ከሚያጠፉ አራዊት መካከል ብቻውን ከበረሃ ውስጥ አደገ። ወንድሞች እስኪ ልብ በማለት አስቡት። መጥምቀ መለኮት ዮሐንስ እናቱን ብቻ በበረሃ ውስጥ ትተውት ተለይቶ በሞተች ጊዜ ማን የደረሰለት? ያገኘውስ ነገር ምንድን ነው? እንዴት ሆኖ ይሆን? እናቱ ኤልሳቤጥ ስትቀብረው በመቃብር ውስጥም አፈር ሲሞሉበት ድንጋዮች ሲጭኑባት በዓይኖቹ እንዳየና መላእክት እንደያይ መጥምቀ መለኮት ዮሐንስ ወዴት ተጠግቶ ተሸሽጎ ተሰውሮ ይሆን? ሕፃን ዮሐንስን በበረሃ ውስጥም በኃይለ መንፈስ ቅዱስ ጸንቶ አደገ። ለእስራኤል በምሕረት ተገልጾ እስከ ታየ ድረስ በምድረ በዳ ኖረ። የዮሐንስ መጥምቅ ቃል ኪዳኑ፣ ምልጃው፣ ጸሎቱ አይለየን። እግዚአብሔር በቸርነቱ በምሕረቱ ሁላችንንም ይጠብቀን፣ ለቃሉም ተገዢ ያድርገን። አሜን። ቸርነቱ ምሕረቱ ቅዱስ አምላክ ቅዱስ ጌታ እግዚአብሔር ይላክልን። አሜን። ይደረግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለኒታባነ እግዚኦስ መንሱት አላደነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸወት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ተሐሉ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይሕፀን እግዚአብሔር አብይ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይቤ ሰማ ኮነ ማርቆስ ወንጌላዊ በተፍጻሜተ ወርሃ ምርሙዳ ዘግብፃውያን ዘውቱ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ወንጌላዊ ማርቆስ በግብፃውያን ምርሙዳ ወር በመጨረሻው የሮማውያን ወራት ቅጥርያኖስ 7 በዕብራውያን ወራት በኒሳ 24 ምስክር ሆኖ ይላል። ይህ ቃል ሐዋርያዊ ትንሣኤ በዓል በዕብራውያን ወር በኒሳ 23 መግቢያ በእሑድ ቀን እንዳከበረ ያስረዳል። በዚህ ስራ ምሳሌ የሆነው መጀመሪያ በሰንበት ቅዳሜ ቀን የአይሁድ በዓል እንደሆነ ከዚህም በ14ኛው ቀን አርብ ይሆናል። ከእነሱም 16ኛው ቀን እሑድ ይሆናል። ሐዋርያው ወንጌላዊ ማርቆስ ግን የትንሣኤ በዓል በዚች ቀን አላከበረም። ይልቁንም ከዚያ በኋላ ባለ እሑድ ቀን ማለት በኒሳን 23 መጀመሪያ ያደረገ እንጂ። በዚህ ጊዜ በአራተኛ ቀናትን ላይ የጨመሩት 2 ቀናት 17 ቀን እንደሆነ መሆኑ ይታወቃል። ስለዚህም የቅድስት ትንሣኤ በዓል በዚች ቀን ያከብሩ ዘንድ አይገባም። ነገር ግን ትንሣኤ እንደዚሁም በ17ኛው ቀን በዕለተ እሑድ በሆነችው አለያ ደግሞ ከእርሱ ቀጥሎ በሚመጣው እሑድ ያከብሩ ዘንድ ይገባል። እነሆ እኛም የግብፅና የእስክንድርያው የጳጳሳት አለቆች በዓመታት የጉዞ ቀመር ይህንን ገልጦልናል። በዚህ በሐዋርያው ወንጌላዊ ማርቆስ ትምህርት ልንሰራ እንደሚገባው 318ቱ ኦርቶዶክሳውያን ኤጲስቆጶስ እንዲህ ብለዋል። ከማሰብ የተሳሳተ ቢኖር በእስክንድርያው የጳጳሳት አለቃ ይመራል። ይህም ትእዛዝ በሊቃውንት መጽሐፍ ይገኛል። የምታስበው ሰው ሁሉ እነሆ ታውቅ ዘንድ የምትወድ ከሆንክ የአይሁዳዊ ቀመር ወደ ኋላ የሚመልሰው ጊዜ ከጸደይ ወቅት ይጀምራል ያለ ኢየሱስ ክርስቶስ ደቀ መዝሙር ይህን ባወቀ ጊዜ በኅዳር 21 ማለት በበረሃ 25ኛ ቀን እንደምንስማማ አዘውናልና ይህን ቀን ከአይሁድ እንፈል። ከ14 መግቢያ የሚበልጠውን በዓላት ከእነርሱ በኋላ እንድናደርግ እንመርምር። ደቀ መዛሙርቱም የቀኗን ቀመር ከዚህ ቀን እንደወረደች ለማስረዳት ይህንን አደረገ። እኛ ግን ከእርሱ ጋር እንውረድ፣ ከኋላቸውም ከእርሱ ጋር እንከተል። ይልቁንም እነሱን በመግቢያው ያከብራሉ፣ እኛ ግን ከእርሱ በኋላ በሚመጣው በ14ኛው መግቢያ በኅዳር 21 ቀን እናከብራለን። እርሱም ሁልጊዜ የምናከብረው ቀን ትተዋት፣ እኛም ለአይሁድ ለራሳቸው እንተዋለን። እኛም በ14ኛው መግቢያ ሁለተኛ ከእርሱ በኋላ በሚመጣው 14ኛ ከኅዳር 21 በዓሏን ማለት በበረሃ ዓመት 25 እናከብራለን። የዮሐንስ የኢየሱስ ክርስቶስ ደቀ መዛሙርት እንዲህ እናደርጋለን፣ አገዛዙም ሕግን ሰራልን። ደቀ መዛሙርቱን ከአይሁድ ቀመር ይህንን ይሆን ዘንድ ያለውን ስህተትን ቢያውቃም ከእርሱም በኋላ የሚመጡት አባቶችን በቀመሩ ውስጥም የሚገባው ስህተት ሳይረዱ ደቀ መዛሙርቱ እንዳወቀ ሳያውቁም እንደሰሩት የአባቴን ቀመር አልሰሩም። ደስ የሚያስደንቅም የሚያስገርም አይደለም። በመንፈስ ቅዱስ የሚናገር ደቀ መዝሙር እንዴት የአባቴን ቀመር ይጠፋችኋል? ለምንስ ከእነርሱ በኋላ የሚመጡትን እንኳን ሲሰሩ በዘመናቸውም ያልሰሩትን ነገር ይሆን ዘንድ ያለውን ስህተት በመንፈስ ቅዱስ ስላወቁ በድስቅልያ ኤጲስቆጶስ ሆይ ከማሰብ ስህተትም ተጠንቀቁ ብለዋል። ሂሳብም ጠባብ ትግል ለዘላለም የሚቆይ የመሰላቸው አበክቴን ፈጠሩ። የአባቶቻችን ሐዋርያት ትእዛዝን አቃለሉ። ለእነዚህም ሁሉ በቅድሚያቸው ሐዋርያ ሕግ ይጸኑ ዘንድ የእነርሱን ፈለግ ሲከተሉ በተገባቸው ነበር። ነገር ግን ሐዋርያው ወንጌላዊ ሰባኪው ማርቆስ ቅድስት ትንሣኤ በእስክንድርያ መቀመጫ የምስክርነቱ መጨረሻ በማግስቱ ሊሆን በዕብራውያን ኒሳ 23 መግቢያ ሲያከብር ወደ እነሱ ይመለከት ነበር። እነሆ የእሑድ ከምስክርነቱ በፊት
በኒሳር 17ኛ መግቢያ ሆነ። ስለሆነም ሐዋርያው ማርቆስ ቅድስት ትንሣኤ በዚህች ቀን አላከበረም፣ በዚህ ቀን ጌታ በመቃብር ውስጥ ነበርና። በአባቶቻችን ሐዋርያ በደቀ መዛሙርቱ ቀኖና በጴጥሮስ ደቀ መዝሙርና በቀሌምንጦስ ከሁለተኛ መጽሐፍ ቀኖና 56ኛ ተላከች። ቀንና ሌሊትን እኩል ሳያደርግ ቅድስት ፋሲካን ከአይሁድም ጋር ያከበረ ኤጲስቆጶስ ወይም ቄስ ወይም ዲያቆን ይሻር። የትንሣኤ በዓልም ከሐዋርያው ትእዛዝ የሚፈልስባቸው ቀናት 3 ናቸው። አንደኛ በ133 ዓመት 2 ጊዜ የምትገኘው እርሷ የትንሣኤ በዓል 14ኛ መግቢያ ወይም በ15ኛ መግቢያ ወይም በ16ኛ መግቢያ እንድናከብር የምትከለክል ናት። የወንጌላዊ ቅዱስ ማርቆስ ጸሎቱ በረከቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። የሐዋርያው ቅዱስ ማርቆስ ጸሎት፣ ምልጃ፣ ቃል ኪዳኑ አይለየን። እግዚአብሔር በቸርነቱ ይጠብቀን አሜን ይደረግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦስተ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸወ ሰላም ለኪ ብሩክ አንቺ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ተሐልዮ ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ሰኔ 30 በዚች ዕለት ነቢይና ሰማዕት ሐዋርያ የሆነው መጥምቀ ዮሐንስ ተወለደ። ይህ በእናቱ ማኅፀን ውስጥ ሳለ ለእግዚአብሔር ልጅ የሰገደ ነው። ይህም በመድህን ክርስቶስ ራስ ላይ እጁን ጭኖ በውሃ ያጠምቀው ዘንድ የተገባ ነው። በቅዱስ ወንጌል እንደተነገረ ወንድ ልጅም ትወልድ ዘንድ የኤልሳቤጥ የጽንሷ ወራት በተፈጸመ ጊዜ ወንድ ልጅን ወለደች። ዘመዶቿና ጎረቤቶቿ እግዚአብሔርን ቸርነት እንዳበዛላት በሰሙ ጊዜ ስለ እርሷ ደስ አላቸው። በ8ኛው ቀን ሊገርዙት መጡ። በአባቱ ስም ዘካርያስ ብለው ጠሩት። እናቱ ግን አይሆንም ዮሐንስ ይባል አለች። ከዘመዶችሽ ስሙ እንደዚህ የሚባል የለም አሏት። አባቱ ጠቅሶ ማን ሊባል ትወዳለህ አሉት። እርሱም ብራና ለምኖ ስሙ ዮሐንስ ይባል ብሎ ጻፈ። ሁሉም አደነቁ። ያን ጊዜ አንደበቱ ከዲዳነት ተፈታለት፣ ተናገረ። እግዚአብሔርን ፈጽሞ አመሰገነው። ስለ ልጁና ስለ መድኃኒታችን መምጣት ልጁ ዮሐንስን የልዑል ነቢይ እንደሚባል በእግዚአብሔር ፊት እንደሚሄድ ትንቢት ተናገረ። 70 ሰገል መጥተው ከሄዱ በኋላ ሄሮድስ ሕፃናቱን በገደላቸው ጊዜ ስለ ሕፃኑ ዮሐንስ ለሄሮድስ ነገሩት። እንዲገሉትም ጭፍሮቹን ላከ። ጭፍሮቹም ወደ አባቱ ዘካርያስ መጡ። ሕፃኑም ከእርሱ ፈለጉት። አባቱ አንስቶ በትከሻዎቹ ተሸክሞ ወደ ቤተ መቅደስ ከራሱ ጋር እንዲሄድና ሕፃኑን ከዚያ እንዲወስዱት ወታደሮቹን ለመናቸው። ከዚያ በኋላ ሕፃኑ በመሰዋዩ ጠርዝ ላይ አኖረው። ከዚያ ራሳቸውን ተቀብለው ውሰዱት አላቸው። ወዲያውኑ የእግዚአብሔር መልአክ ነጥቆ ወደ በረሃ ወሰደው። ጭፍሮቹን ባገኙት ጊዜ አባቱን ዘካርያስን ገደሉት። ሕፃኑ ግን አድጎ ለእስራኤል እስከተገዛለት ጊዜ ድረስ በበረሃ ውስጥ ኖረ። የእግዚአብሔር መንገድ ጥርጊያውን አስተካክሉ እያለ በምድረ በዳ የሚጮህ አዋጅ ነጋሪ ድምፅ እነሆ ብሎ ኢሳይያስ የተነገረለት ይህ ነው። ሚልክያስ ስለሱ እንዲህ አለ። በፊት ጎዳናዬን አስተካክሉ፣ የሚጠርግ መልእክተኛን እኔ እሰዳለሁ። ራሱ መድኃኒታችን ስለ እርሱ ሲናገር ሴቶች ከወለዷቸው መጥምቁ ዮሐንስን የሚበልጥ የለም ብሏል። ይህም የእግዚአብሔር ልጅ ባጠመቀውና የማትዳሰሰውን ራሱን በዳሰሰ ጊዜ የምወደው ልጅ ይሄ ነው እርሱን ስሙት የሚል የአብን ቃል ሰምቷልና። ዳግመኛ ክብር ይግባውና በመድኃኒታችን በኢየሱስ ክርስቶስ ራስ ላይ መንፈስ ቅዱስ ወርዶ ሲቀመጥ አየ። እኛም መድኃኒታችን እንዲምረን ይቅር እንዲለን
በአማላጅነቱ እያመንን መታሰቢያውን እናድርግ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለልደትከ ከመ ገብርኤል አዳሙ ስዱስት አውርሃ ልደተ ክርስቶስ ዘይቀድሙ ዮሐንስ ሙዝምሲያነ ወተቀናኒሞ ለነበብኩ በጽሐ ለመላከ ሰላሙ እምከላ ሰዓት በጽኔ ሲሙ። በዚች ዕለት የማርያምና የማርታ የመነኮስ ገብረ ክርስቶስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት ደግሞ በህንደኬ ካሉ ደሴቶች በአንዲቷ ውስጥ የሚኖር ገድለኛ የሆነው አባ ጌራን አረፈ። እርሱም እግዚአብሔር የሚፈራና የሚወደድ ጾምን ጸሎትን የሚወድ ነበረ። ወደ እግዚአብሔር የሚለምኑትን ሁሉ ይሰማ ነበር። በጸሎቱ ከዚያች ሀገር ንዳድ፣ አባር፣ ቸነፈር፣ በጠላት መማረክ፣ የደም መፍሰስና የመርከቦች መጠምጠሚያ ተወገደ። የፈለገውን ሁሉ በጸሎቱ ያገኝ ነበረ። ሰይጣን ስለዚህ ስለተሰጠው ጸጋ ቀናበት። በዕንቁ ያጌጡ የነገስታት ልብስን በለበሰች መልካም ሴት አምሳል ታየው። እርሷም ብቻዋን ታንጎራጎር ነበር። ባያትም ጊዜ ወደ እርሷ ሄዶ ስርዋን ጠየቃት። ከእርሷም እንዲህ አለችው፣ የንጉሥ ሰርባስባ ልጅ ነኝ። እህቴ ከአባቷ ባሮች ጋር ባመነዘርህ ጊዜ ሁላችንን ሊገለን ፈለገ። ስለዚህም ፈርቼ በሌሊት ወጣሁ፣ ወደዚች በረሃ መጣሁ። ቅዱስም ሰው አንተን በማግኘቴ እድለኛ ነኝ። እርሱም ወደ እኔ የሚመጡ ሰዎች እንዳይሻቸው ወደዚች የዓለት ዋሻ ሄጂ አላት። በሌሊትም ከአራዊት የተነሳ እንደፈራ ሰው እየጮኸች መታ የዱር አራዊት እንዳይበሉኝ ክፈትልኝ አለችው። እርሱም ከፈተላትና ገባች። በጎኑም ተኝታ ደረቱን አቀፈችው። ልቡን ወደ ፍቅሯ እስካዘነበለችው ድረስ ነገሯን አለሰለሰችለት። ያን ጊዜ ያደረበት የመንፈስ ቅዱስ ጸጋ ተለየው። ከእርሷም ጋር ተኝቶ ኃጢአት እንደሚሠራ ሆነ። ከስህተትም ስካር በነቃ ጊዜ በጠላት ሰይጣን ተንኮል ተሸንፎ እንደበደል አወቀ። ከዚያ በኋላ ከሰይጣን ተንኮል የተነሳ ያገኘውን በሥጋው ኃጢአትን እንደሰራ ጻፈ። ከዚህም በኋላ ከደሴቱ ተራራ ድንጋይ አንስቶ እስከሚሞት ድረስ ደረቱን እየደበደበ ኖረ። ነፍሱን ድና ወደ ዘላለም ሕይወት በጌታ ቸርነት ገባች። ከዚያ በኋላ እንደ ልማዳቸው ከእርሱ ቡራኬ ሊቀበሉ ሰዎች መጡ። አላገኙትም። በፈለጉት ጊዜ ተኝቶ አገኙትና ያንቀላፋ መስሏቸው ሊቀሰቅሱ ጀመሩ። ግን ሞቶ አገኙት። አለቀሱ። ለተሳለሙትን ገንዘው ቀበሩት። ከዚህ በኋላ ሞቱ። በጠላት ሰይጣን ተንኮል ምክንያት ስለመሆኑ የጻፈውን አገኙ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጻድቃን ሰማዕታት ጸሎት መንፈሳውያን በሆኑ በቅዱሳን መላእክት አማላጅነት ይልቁንም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም በጸሎት እና በአማላጅነቷ ከሰይጣን ወጥመድ ያድነን። የሊቀ ጳጳሱ አለቃ ማትያስን ይጠብቃቸው። ሃይማኖታቸውን የቀና ሁሉም የጳጳሳቶች አለቆች፣ ኤጲስቆጶሳትን፣ ቀሳውስትን፣ መምህራንን፣ ዲያቆናትን ሁላችንንም ይጠብቀን። ሀገራችን ኢትዮጵያን ይጠብቃት ለዘላለሙ አሜን። የተባረከ ሰኔ ወር በእግዚአብሔር ቸርነት ተፈጸመ። አሜን። ዛገረኩ ማለት አዘክሪ አይላፈ ምለተ ጸምዱ ከሰልፈ ለላንበት ወገዘ ንዴተ መጽሐፈ እንተረሰ ከእግዚኦ ጸሪቀ መበለት ውኩፈ እመ እለም ብላ ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንጉስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፍ ወንዘ ይደርስ ወለዛ አንበው ወለዘትኑ በልሳነ አዲስ ወለሰማ ቃሉ በዝነ መንፈስ በጸሎተ ማርያም አረኪትን ኩሉ ባይሰወረ ይማረና ኢየሱስ ክርስቶስ ይማረን ይቅርም ይበለን ለቃሉም ተገዢ አድርገን አሜን ይደረግልን። አምላካችን ሀገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋት ይጠብቅልን። እኛንም ልጆችን ከመከራ፣ ከስቃይ፣ ከስደት፣ ከራብ፣ ከጦርነት፣ ከወረርሽኝ በሽታ
ቅዱስ አምላክ እግዚአብሔር ሁላችንንም ይጠብቀን፣ ለቃሉ ተገዥ ያድርገን። በሕመም ውስጥ ያሉትን ፈውሱን ጤናውን ያደላቸው፣ የሞቱትን በደጋጎቹ አጠገብ ያሳርፍልን፣ ያዘኑትን ያጽናናልን፣ የታሰሩትን ያስፈታልን፣ በስደት ዓለም ያሉትን ይሰብስብልን። በትዳር ያላችሁ ትዳራችሁ፣ ልጆቻችሁን ይባርክ፣ መልካም ስራችሁን ይባርክ። አምላካችን ፈጣሪያችን ዝናብ ምሕረቱን እክለ በረከቱን በየጊዜው በየሰዓቱ የበረከት የምሕረት ዝናብ ያድርግልን። ከወጀቡም ከአውሎ ንፋሱም ከመብረቁም ከጎርፉም ቅዱስ አምላክ እግዚአብሔር ሁላችንንም በአራቱ አቅጣጫ ያለነውን ይጠብቀን። አጽራሪ ቤተ ክርስቲያንን፣ አጽራሪ ተዋሕዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራንን፣ አጽራሪ ምዕመናንን ያስታክስልን። ከቅድስት ቤተ ክርስቲያን የራቁ ከሃይማኖት የወጡ መልሳቸው የሰብስባቸው፣ ለቃሉም ተገዢ አድርጋቸው። አሜን። አምላካችን እሱ ከሚያውቀው እኛ ከማናውቀው አደጋ መከራ ሁላችንን የሚጠብቀን እግዚኦ 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 ከሚያስብል መከራ ይሰውረን። አሜን ይደረግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአልነ እግዚኦ መንሱት አላድነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እምእግዚአብሔር ጸወት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ሳሊ ወጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሠረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅዱስ አምላክ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ያቀረባችሁትን ጸበል ጸዲቅ ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። ውሃውንም ባርኮ መድኃኒተ ሥጋ ያደርግላችሁ። አገራችን ምስራቋን፣ ምዕራቧን፣ ሰሜኗን፣ ደቡቧን ይባርክ። አሜን። ምስጋና ለአብ ምስጋና ለወልድ ምስጋና ለመንፈስ ቅዱስ ይሁን። አሜን። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ቸር ነው፣ ደግ ነው። እንግዲህ ቅድስት ኤልሳቤጥን እንግዲህ ያው ካህኑ ዘካርያስን ምን እንላለን? በየቤተ ክርስቲያኑ ሄደን እንኳን ማርያም ማረችሽ እንላለን አይደል? ልደቱ ነዋ የቅዱስ ዮሐንስ አይደለም እንዴ? ስለዚህ ዝክሩን መታሰቢያውን ያደረገ እስከ 55 ትውልድ ድረስ የሚያስመር ቃል ኪዳን አለው። መጥምቀ መለኮት ዮሐንስ ልዩ አባት ጸጋ የተሰጠው ጌታውን ያጠመቀ ነቢይ ሐዋርያ ሰማዕት ነው እና ካህኑም ዘካርያስ ልዩ አገልጋይ ንጹሕ አገልጋይ ነው። እናቱም ሁለቱም እግዚአብሔርን በመፍራት ጻድቃን ነበሩ ይላልና ሁለቱም ያለ ነቀፋ ያለ ነውር እግዚአብሔርን እያመሰገኑ እያመለኩ የኖሩ ደጋግ ሰዎች ናቸው። ደጋግ ጻድቃን ናቸው። ከደጋግ ሰዎች ቅዱስ ደጉ ዮሐንስ ተወለደ። ይሄ ነው እንግዲህ ካረጁ ካፈጁ መውለድ ከተሳናቸው በኋላ ልጅን አገኙ። ይሄ እኮ መታደል እኮ ነው። ዛሬ ሕክምና ሲሄዱ የለም እናንተ አትወልድም የለም ይባላሉ። ተስፋ ይቆርጣሉ። እግዚአብሔር ቤት መጥተው ይለምናሉ፣ ይማጸናሉ፣ ሰዎች ልጅ ያገኛሉ። ስለዚህ ማን ይመስገን? እግዚአብሔር ይመስገን። እና ይሄ ነው እንግዲህ ነገ እንግዲህ ያው ዛሬ እንግዲህ ያው ቅዱስ ዮሐንስ ልደቱ ሰኔ 30 እንግዲህ ሰኔ ምን ሰራንበት? ምን ሰርቶ አለፈ? የሰው ልጅ እንግዲህ ያው መልካም የሰራም ይኖራል፣ በጎም የሰራ ይኖራል፣ መጥፎም የሰራ ይኖራል። እንግዲህ ሐምሌ 1 ደግሞ እንግዲህ ሐምሌውን ደግሞ የበረከት ዝናብ እንዲያደርግልን አምላካችን የእሱ ፈቃድ ይሁን፣ እንድንጠቀምበት እግዚአብሔር ይርዳን። እና የተወደዳችሁ የሰማዕቱን የቅዱስ መርቆሬዎስን ዝክር ደግሞ እንድናደርግ እግዚአብሔር ይርዳን። ክርስቲያኖች እንግዲህ የበረከቱ ተሳታፊ እንድትሆኑ ያው በእግዚአብሔር ስም አሳስባለሁ ማለት ነው። የበረከቱ ተሳታፊ ሁኑ፣ ሰማዕቱን እንድንዘክር ማለት ነው። ስለዚህ በዚህ ደረጃ በምንዘክርበት ጊዜ አባቶች፣ ካህናቱ፣ አገልጋዩ
ሊቃውንቱ እሳት ሲነድባቸው ያድራል። ጠዋት ሲወጡ ደግሞ ያዘጋጀነውን ያንን በረከት ሲቀምሱ እግዚአብሔር ይስጥልኝ ይላሉ። አሜን እንላለን። ስለዚህ ነዳያኖቹም ሰማዕቱም ብለው የሚመጡትም ሁሉ እንደዚህ ለማድረግ ነው። እንግዲህ የተቻላችሁ ሰዎች አድርጉ። እኔ እንጀራውን እችላለሁ፣ እኔ በርበሬውን እችላለሁ፣ እኔ ዘይቱን እችላለሁ፣ እኔ በሬውን እችላለሁ የምትሉ ካላችሁ ያው አናግሩኝ። 0922111220 አካውንት ደግሞ 10632163 የንግድ ባንክ ነው። በዚህ ብታስገቡ አስገብታችሁ አሁን ባልኳችሁ ስልክ ቁጥር ረሲቱን ብትልኩልኝ ደስ ይለኛል። እናንተ በገንዘብ እኔ ደግሞ በጉልበት በሀሳብ እዚህ ኮኜ እራዳለሁ ማለት ነው። እናንተ የላካችሁትን ገንዘብ እዚህ የሚገባውን ነገር አድርጌ፣ ስለዚህ የሚዘጋጁትን ነገሮች አዘጋጅቶ በሉ እንግዲህ ይሄ በረከት ነው፣ ይሄ ሰማዕቱ ወዳጆች ያቀረቡት መስዋዕት ነውና ስለዚህ መርቋቸው ይባላል። እግዚአብሔር ይስጣቸው፣ ጤና ይስጣቸው፣ በረከት ይስጣቸው፣ ልጅ ለሌሎች ልጅ ይስጣቸው፣ ላልወለዱት እንዲወልዱ እግዚአብሔር ይስጣቸው፣ ላላገቡት መልካም ትዳር ይስጣቸው፣ ያገቡት የአብርሃም የሳራ ያድርግላቸው ብለው ይመርቃሉ። አሜን ማለት ይደረግልን ነውና እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ሁላችንን የሚጠብቀን አሜን።